ያው እልሃለሁ ፍትህ ተዛባ ስንል ከሁሉም አንፃር ነው የምናወራ። አምላክ ስለሆነ ለሁሉም እኩል ስለሚከፍል ሶ ምን ልልህ ነው የቀደመው እባብ የኋለኛው ዘንዶ ብሎ ምናምን ያስቀምጠዋል አይደል? አይ ቲንክ ጳውሎስ መሰለኝ። እሺ ስለዚህ እንደ ጳውሎስ ሰይጣን ነው ዲያብሎስ ነው የሚለው፣ እሱም ዲያብሎስ ነው ምናምን ብሎ ነው የሚቀጥል። ስለዚህ እባቡ በመጀመሪያ ዲያብሎስ ነው ወይስ ዲያብሎስ አድሮበት ነው? ዲያብሎስ አድሮበት ከሆነ እባቡ ላይክ በነጻ ከፍ ፈቃዱ አድርገው ነው። እስኪ። እሺ ማለት ዝቅ አድርገው ነው የለም እዛ ከፍ ወደዚህ ነው። አዎ አዎ እሺ ዝቅ አድርጌ ያው ነው እሺ እኔ ያወዛግበኛል ብዙ ሰው ከፍ አድርገው ዝቅ አድርገው እሺ ሲል። እሺ ከላይ እንጀምር ከአንድ። እባቡም አዎ እግዚአብሔር አዎ አምላክ ከፈጠረው ምድር አውሬ ሁሉ አለ ይልቅ ተንኮለኛ ነበረ አለ። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበላ አዟልን አላት። ማን ነው እያወራ ያለ? እባቡ ነው እየተናገረ ያለ። እባቡ ደግሞ አዎ እግዚአብሔር ከፈጠረው ፍጥረት ሁሉ ተንኮለኛ ነበረ ይላል። ተንኮለኛ ይላል። አዎ ሶ እባቡ ነው እያወራት ያለ ነው። የተጻፈ ነገር የለም። አሁን ለምሳሌ ሁለት ምሳሌዎችን ልስጥ፣ ሁለት ነጥቦችን። ለምሳሌ አሁን እባቡ አሁን በተፈጥሮ እባቡ ነው ላይ ካልከኝ፣ አዎ ቆይ አንዴ፣ በተፈጥሮ ነው ካልከኝ ስቲል እባቡ ጥፋተኛ አይሆንም። ለምሳሌ ጅብን ጅብ አድርገህ ከፈጠረ በኋላ ለምን ፍየል በላህ ለምን እንትን በላህ ብሎ አይጠይቀውም ኔቸሩ ስለሆነ። ሶ ተንኮለኝነቱ ተፈጥሮ ከሆነ እባቡ ስቲል ጥፋተኛ አይደለም። አይ በምርጫው ከሆነ ደግሞ ነጻ ፈቃድ አለው ማለት ነው። ነጻ ፈቃድ ካለው አሁን ሊቀጣም ይችላል። ፒኬ ወይ ስም ፒኬ ያልኩት ቀጥል። አዎ ኧረ ፒኬ ነው ስሜ። ታላቁ አብርሃም እንደው እንዳትል አብርሃምን ስለምወደው ነው። ይኸውልህ ፒኬ እሺ አሁን እኔ አዳምና ሔዋን ቁጭ ብለው እባቡን አስቤውም አላውቅም ላስበውም አልችልም። እሺ እባቡን ትተን ሌላ ሀሳብ ካለ እዛ ላይ ብንቀጥል እባቡን እያልን ከምናዝጋቸው ሌሎቹንም ማንም ሊያስበው አይችልም። እባቡ አክቹሊ የዛጉ እንኳን አይመስለኝም። እኔ ሰው ሲዝግ ማለት ነው ይቀንሳል እንጂ አይጨምርም። ሰው ሲዝግ እና በቃ ችግር የለውም። ከታች አለ ክርስቲያን ወንድም ናቲ ይባላል። እሱ የዛገ ከሆነ እባቡን አልፈን ወደ አዳም እንመጣለን። አይ ግን ስለዚህ ነገር መስማት ፈልጋለሁ ካለ እባቡ ላይ ትንሽ እናወራለን። ወይ እኔ ዝም ብዬ ሀሳብ እሰጥበታለሁ። ወይ አንተ ሀሳብ ሰጥተበት ለፈ እኔ በእባቡ ጉዳይ ምንም የምለው ነገር የለም። እሺ በእባቡ ዙሪያ ላይ ሀሳብ ለመስጠት ያክል በእባቡ ዙሪያ ላይ ትልቅ የሆነ ፖይንት እናያለን። እሱ ምንድነው? አንደኛ እባቡ ተንኮለኛ ሆኖ ከተፈጠረ ኦልሬዲ ተጠያቂ አይሆንም ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ እባቡ በነጻ ፈቃድ ካለውና ተንኮልን መርጦ ከሆነ አዎ ተጠያቂ ይሆናል። ስለዚህ እባቡ ተጠያቂ ይሆናል ማለት ነው በነጻ ፈቃዱ ከሆነ። ይህ ማለት ምን ማለት ነው? ዲያብሎስ እባቡ ፈቅዶለት ራሱን እሱ ላይ ዲያብሎስን አሳድሮ ከሆነ ሔዋንን ያሳሳታት ማለት ነው። እንደዚሁ የነጻ ፈቃድ ውጤት ከሆነ ደግሞ የእባቡ መረገም ለእባብ ዝርያዎች በሙሉ ለምንድን ነው የሚተላለፈው? ለምሳሌ እግር ነበረው እባቡ። ከዛሬ በኋላ በሆድ እየተሳብክ ትኖራለህ አለ። አፈር ትበላለህ አለ። አፈር የሚበላ እባብ ባይታወቅም አንድ እባብ አለ አፈር የሚበላ፣ ምናልባት የሱ ዘር ሊሆን ይችላል። ሶ አፈር እየበላህ ትኖራለህ ምናምን ብሎ ተረገመ። አሁን የእባብ ዘሮች በጠቅላላ የምናያቸው ተመሳሳይ ነገር ስቲል እስካሁን የምናየው ነገር ተመሳሳይ ነው። ስለዚህ ነጻ ፈቃድ ያለው ፍጥረት ከሆነና ዘሮቹም ነጻ ፈቃድ ካላቸው ለምንድን ነው በራሳቸው ፈቃድ እነዚህ ዘሮች ያልተቀጡት ወይም እንትን ያላሉት? ይሄ ምንድነው? የሆነ ነገር ስትቀጣ ወይም ስትሸለም በራስ ፈቃድ ነው የሚሆነውና ለምን በራሳቸው ፈቃድ አልሆኑም ነው? ከሆኑ ደግሞ በራሳቸው ፈቃድ ካላቸው ኢቭን ፈቃድ ካላቸው የመዳንም አሁንም እግር የማብቀልም እድል ሊኖራቸው ይገባል ማለት ነው። በዚህ ምክንያት በአንሴስተራቸው ምክንያት ከተወቀሱ። ስለዚህ የእባቡን እንለፈው እንዳልነው የእባቡን በቃ አለፍ ነው። እሺ ሀሳብ ካለ አስቀምጥ ቤኪ። አይ ሀሳብ አይደለም። አይ እባቡ ይሄን ያህል አስጨናቂ ነገር ሆኖ ነገር ሆኖ እንጂ ሀሳብ አይደለም። አሁን አንተ ሰው ነህ። አንተንም ትመልስልኛለህ። እሺ ቢኪ አጠራጠር እናድርገውና መጨረሻ ላይ አንተ ጋር ምን ጥያቄ አመጣዋለሁ። ፎሎ አድርገኝ ቤኪ፣ ፎሎ አድርገኝና እኔ ሁሌ በየቀኑ
አዎ የተለያየ ቶፒኮችን ስለሆነ የምለጥፈው አሁን ለምሳሌ ዛሬ ማታ አላህ ካለ ከኤቲስቶች ጋር ነው የምናወራው። እንግዲህ ብዙዎቹ እየጠየቁ ስለሆነ እሺ ችግር የለው። ኧረ ትመጣለህ ወይ እንደ ሀሳብ ወይም ደግሞ እንትን ላደርግልህ እችላለሁ ዩቲዩብ ላይ እንደዛ ሳይሆን ልጠቁምህ። መጀመሪያ ለምሳሌ ከጠየቁ ጥያቄዎች ውስጥ ለምሳሌ ዝም ብሎ ትንሹን ፓርት የጠቀስኩት አለ ዩቲዩብ ላይ ማንን ነው የምታመልኩት በሚል ርዕስ 1-4 ፓርት አለ የሰራሁት። ዝም ብሎ አጭር የ10 ደቂቃ የ8 ደቂቃ የ3 ደቂቃ ምናምን ያለው ማለት ነው። ሶ መጀመሪያ የጠየቁን ጥያቄ ከዛ ጋር አነካክተህ ማየት ትችላለህ። ፐርሰናሊም ማውራት እንችላለን። እሺ ቁጥር 14 ላይ ስንወርድ እግዚአብሔር አምላክም እባቡን አለው ይህን ስላደረግክ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምክ ትሆናለህ አለ። እባብ ብቻ ነው በሆዱ እየተሳበ የሚኖረው ቤኪ? ላይክ በሆድ መሳብ የእርግማን ምልክት ከሆነ በሆዱ የሚሳብ እባብ ብቻ ነው? ትሎችም አሉ በሆዳቸው የሚሳብ። እሺ ልለፍልህ። እሺ ስላደረክ ይላል እሺ ከእንስሳት ከምድር አራዊትም ሁሉ ነው የሚል ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በህይወትህ ዘመን ሁሉ ትበላለህ ነው የሚልና አክቹሊ ይሄ እርግማን እሱም ብቻ አይደለም ብዬ ነው። ላይክ ትሎችም አሉ በሆዳቸው የሚሳቡ ብዙ ፍጥረቶች አሉ። እሺ እንለፈው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ምናምን ራሱ ራስህን ይቀጠቅጣል፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ኦኬ እሺ ሰኮና ማለት እግር ነው። እሱ አናታናትን ይቀጠቅጣል። ስቲል አሁንም ድረስ ያለ ነገር ነው። ጥሩ ነው። አሁን ቁጥር 16 ላይ እንሄድና ለሴቲቱ ማለ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል ይላል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩህ ዛፍም በልተሃልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ ይላል። ከዚህ እርግማን ውጪ ሁነን የመወለድኛ ነፃ ፈቃድ አለን ወይስ የለንም? ቤኪ ወይ ከዚህ እርግማን ውጪ የመሆን ፈቃድ አለን እኛ ወይስ የለንም? በጭራሽ የለንም። ስለዚህ በዚህ እርግማን ስር የመሆን ግዴታ ነው ያለብን ማለት ነው። ጥሩ እኔ ፒኬ በዚህ እርግማን ስር ግዴታ ሁኜ ለመፈጠር ተጠያቂው ማን ነው? ቤኪ ተጠያቂው አዳም ነው። እንዴት ነው አዳም የሚሆነው? አዳም ነው እኔን የፈጠረኝ አይደለም፣ ክርስቶስ። እሺ እግዚአብሔር በሚለው ክርስቶስ እሺ እንሰማማለንና ክርስቶስ እግዚአብሔር በሚለው ነው። ስለዚህ እግዚአብሔር ጥሩ ለምንድን ነው እኔን መልአክ ያላደረገኝ ቤኪ? እግዚአብሔር እኔን መልአክ ማድረግ ይችል ነበር እንዴ? ፒኬ የምታወራው ነገር ሁሉ ልክ አይደለም። እንደው ነገሩ ልክማ ልክ ነው። ሰምተው ምናልባት ማታውቀው ይሆናልና እኔ አላውቀውም ነገር እኔ አላውቀውም። አንድ ላይ ሊዳቸዋል በጣም ዘመን ጀመራል። እኔ ቤት ሜም አለ ሁሌምና እኔ ቤት ሜም አለ ሁሌም በሜም ነው። እኔ ገባዳለ በየመሃሉ እንደዚህ ይጠይቅማ ታዲያ ለምን ማለት ታደርገኝ ይባላል አይደለም። እንደዚህ አይጠየቅም ሳይሆን እኔ ማላውቀው ነው ብለህ ችግር የለውም። እሺ ምንድነው ያልከው ያለሁት መሰለ ቤኪ? እኔ ለምንድን ነው መልአክ ያልሆንኩ ሲባል እግዚአብሔር እኔን ሰው አድርጎ መፍጠር ስለፈለገ የሱ ምርጫ ነው አይደል ቤኪ? የኔ ምርጫ ነው አይደል? አዎ የእግዚአብሔር ምርጫ ነው። ታዲያ እግዚአብሔር ራሱ መርጦ ያደረገው ነገር ለምንድን ነው እኔ እርግማን ተካፋይ መሆኑ? ላይክ እኔ ሰው መሆን ትፈልጋለሁ የተብዬ አዎ ሰው ልሁን ብል እሺ እርግማኑን መርጬ ነው የመጣሁት። አይ አልፈልግም ብዬ ግን እሱ ሰው ሁን ካለኝ ያኔ ንጹህ አድርጎ ደግሞ ካልፈጠረኝ ታዲያ እሱ በእኔ ላይ ላደረገው ነገር
ለምንድን ነው እኔ መልሼ የሆነ ተግባር ማድረግ የሚጠበቅብኝ ለመዳን? ላይክ በእኔ ፍቃድ አይደለም ከመሰረቱ። ገብቶኛል። ይኸውልህ ፒኪ አሁን ይህን ጥያቄ ልታመጣ የሚገባው እንዴት ቢሆን ነበር መሰለህ? አዳምና ሔዋን ጸበለሷን በልተው ከገነት ተባረሩ ብያለሁ። አንተ ያኔ በምትጠየቅበት ቀን ሂደህ ጸበለሷን በልተሃል ተብለህ ብትጠየቅ ነበር ይህን ጥያቄ እንዴት እኔ ባልበለሁት ብለህ የምትጠይቀኝ እኔ እንደዛ ነበረ። እንደዛ ቢሆን ነበር። አዎ እንዴት ተካፋይ ሆናለሁ? እኔ ደግሞ እያልኩ ያለሁት የዛ እርግማን ተካፋይ እንዴት ሆናለሁ? አሁን እኔ ኃጢአቱን እኔ አልሰራሁትም፣ ጸበለሱን እኔ አልበላሁትም። አዎ ትክክል። ስለዚህ ጸበለሷን በላህ ወይንም ደግሞ አዳም በልቷል ተብዬ አልጠየቅም። እኔ ያው የእርግማኑ ተካፋይ ነህ ወይስ አይደለም? የእርግማኑ ተካፋይ ነኝ። የእርግማኑ ተካፋይ ለመሆንህ የአንተ ምርጫ ነው የእግዚአብሔር ምርጫ ነው? ሁላችንም ነን። የአንተ ምርጫ ወይስ የእግዚአብሔር ምርጫ ነው? ያንተማ አይደለም፣ የእግዚአብሔር ምርጫ ነው ወይ? የእግዚአብሔር ምርጫ አይደለም ነው እንጂ ሰው መሆንህ አይደለም። እርግማንን ያካፈለህ አንተ ሰው መሆንህ ነው ወይስ አይደለም? ቤኪ እንደዛ የምትለኝ አዳምን እሱ አስበልቶት ቢሆን ነበረ። እኛ አዳምን እሱ አስበለው ብለን አናምንም። አዎ አንተ የአዳም ዘር መሆንህ ግን ሰው የመሆንህ ውጤት ነው ወይስ አይደለም? እኮ ነጣጥለው ፒኬ አሁን በእስልምና ምኑን ልነጥለው? ሊበላን የተፈጠረ ነጣጥለው የእስልምናውን ክርስትና ላይ እንትን አታርገው። ኖ እኔ እስልምና ባይዘው የእስልምና ኮንሴፕት አንዱም ጋር የሚገናኝ ነገር አላወራውም። አውራ እንጂ አሁን በእስልምና ለምንድን ነው የተፈጠረው? ለምድር አይደል የተፈጠረው አዳም? አዎ እና እኔ ለምን ለምድር ተፈጠርኩ እኮ አላልኩም። እኔ እኮ ፒኬ አሁን እኔ እንደነገርኩ የኃጢአት ውስጥ ሊሆን የሚችለው ለምን ጸበለሷን በላ ተብዬ ብጠየቅ ነበረ። እኔ አሁን ስለ ኃጢአት ውርስ አይደለም እያወራሁ ያለሁት። እሱንማ እኮ የለም አልከኝ አይደል ቤኪ? እና ስለዛ መስሎ እያወራ ያለው አይደለም። አሁን አንተ ለደረሰብህ ድቀተ ባህሪ፣ እኔ አሁን ድቀተ ባህሪ ላይ ነው ያለሁት። ባይዘው ድቀተ ባህሪ ስትል እርግማንና ደግሞ ኃጢአት የመስራት እንትኑ ነው ምንድነው የሚባለው? ተጽዕኖ አለው ነው። አሁን ድቀተ ባህሪ ሲባል ብዙ ጊዜ ሰው በኃጢአት በጣም የተዘፈቀ ይሆናል በሚል ነው የሚመልሱት በብዛት ማለት ነው። እሱንም ፖይንት እንመጣበታለን፣ ግን ያው ኢየሱስ ጋር ከደረስን በኋላ ነው የምንመጣበት ብዬ ነው። አሁን ገና ኢየሱስ ጋር እኮ አልመጣንም። አሁን ለዚህ የተከፈለው ዋጋ ላይ እኮ በሰፊው እናወራለን፣ ግን እዛ ላይ ሳይሆን መጀመሪያ ራሱ እየተንዛዛ አይደለም፣ አጠራጠር እያደረግ ነው። እየተንዛዛ አይደለም። እሺ እየተንዛዛ አይደለም። ለአንተ ነው እንደዛ እየመሰለ ያለ እና እኔ አሁን ጠቅለል ላድርግልህ፣ አጠር ላድርግልህ። አጠር ሳደርገው ምንድነው አንተ ሰው ካልሆንክ ወይም እኔ ፒኬ ሰው ካልሆነ በስተቀር የዚህ ኃጢአት ተካፋይ አይሆን፣ የዚህ ኃጢአት ልበል የዚህ ድቀተ ባህሪ ወይም እርግማን ተካፋይ አይሆንም። አዎ አይሆንም። የፒኬ ሰው መሆን የፒኬ ምርጫ ነው ወይስ የእግዚአብሔር ምርጫ ነው ስንል የእግዚአብሔር ምርጫ ነው። እግዚአብሔር እሱ በመረጠው እኔን ለምንድን ነው የእርግማን ተካፋይ የሚያደርገኝ? that's my question። እሺ እንደነገርኩ ነው። አዳምን ብላ ተብሎ አይደለም የበላው፣ በገንዛ ፍቃዱ ነው የበላው። በመብላቱም የእግዚአብሔርን ሕግ ስለጣሰ ይሄ አሁን ቅድም ያነበብነው ነገር ተባለ ተነገረው። እኛ ደግሞ የእሱ ልጆች እንደመሆናችን መጠን ምድር ላይ እንደመፈጠራችን መጠን እርግማኑ ደረሰብን ማለት ነው። የእሱ ልጆች በመሆናችን ባንሆን ይደርስብን ነበረ ቤኪ። መልአክ ብንሆን አይደርስብንም እሱ ነው። ስለዚህ ሰው ሆነን መፈጠራችን ደግሞ የኛ ሳይሆን የእግዚአብሔር ምርጫ ነው። የኔም ጥያቄ ይሄ ነው። ባይዘው ይሄንን ምርጫ እኮ ይሄንን ነገር ወስጄ እኔ ስለ አማሌቃውያንም ባወራ ዲቃላክስ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ኦኬ፣ እሱን ነገር እኔም ላይክ ሐሳቡ ይገባኛል፣ ችግር የለውም፣ በሱ ዙሪያ አላወራም። ግን እንደዚህ አይነት ነገራቶችን ላይ አማሌቃውያንን ምናምን ባወራ እዛ ላይ ያሉ ህፃናቶችን ምናምን ግደል የሚለውን ኮንሴፕት ራሱ ባነሳ ዘሴም ነው፣ ተመሳሳይ ነው። ለምን ያንን ልትወውሽ አዳም ላይ ስቲክ ላድርግ። አዳም ላይ ስቲክ አድርጌ ግን ስነግርህ አዳምን አሁን እዚህ ጋር ረስተ ነው አለ፣ በቃ ረሳ ነው። በአዳም ምክንያት እኛ ተጠየቅን ምናምን እሱን ረሳ ነው። ግን የእርግማን ውጤት አለ እኛ ጋር ድቀተ ባህሪ የሚባለው። ባይዘዊ አንድ ነገር ልንገርህ ቤኪ፣ የኃጢአት ውርስም ድቀተ ባህሪ የሚባለውም በጣም ትንሽ ፖይንት ብቻ ነው የሚለያየው እንጂ ዘሴም ነው።
አሁን የኃጢአት ውርስ አለብን የሚለው አክቹዋል ሲን ተብሎ የሚቆጠረው አዳም ሲበላ እኔም በልቻለሁ እኮ የሚሉ አሉ። በእርግጥ ግን በኦርቶዶክስ ያለው ሁለቱ እይታ ሁለቱም ይለያያል። ለማንኛውም አሁን አንተ በምታምንበት ስለሆነ እያወራሁ ያለሁት አንተ በምታምንበት ግን አንተ ሰው መሆንህ ያንተ ምርጫ ሳይሆን የእግዚአብሔር ነው። ሰው በመሆንህ ግን የሚደርስብህ ነገር አለ። እኔ እኮ ምንም ባይደርስብህ እኮ ችግር የለውም ሰው መሆንህ፣ ወይም ደግሞ የሚደርስብህ ነገር የአንተ የምርጫ ውጤት ቢሆን እኮ ችግር የለውም። ግን በቃ ይሄ ግዴታህ ነው። ያ ደግሞ የእግዚአብሔር ምርጫ ነው። ሶ ሃው ካን ዊ ሴይ እግዚአብሔር ፍትሃዊ ነው? አይ ይሄ ምንም ችግር የለውም። አሁን ይሄን በማድረጌ ሲኦል አልገባም። ይሄ ድቀት ስለደረሰብኝ ሲኦል አልገባም። እንደዛ ቢሆን ነበረ ፍትሃዊ የማይሆነው። ባይሆን እዚህ ላይ አንተ ልጠይቅ፣ በዚሁ ግረም ይችን ሀሳብ ብቻ አንተ ልጠይቅ። እኔ ብቻ ነኝ ተጠያቂ እንትን እንድናርገው ነው እኮ ይሄው ሀሳብ እኮ ሌላ ላይ ዘልያለኝ እኮ። አይ ተው ይሁን እንግዲህ አጠር አድርገህ ትነግረኛለህ። የሌላ አይደለም እኮ። እሺ ዝም ብዬ ጨረፍ አድርጌ ብቻ ነው ማወራ። ምን በእናንተ አለ አሁን እኛ ጋር አለ ያልኩህ ከተባሪ እናንተ ጋር የለም። ለምንድን ነው የሌለው? በምንም አይነት የነጻ ፈቃድ ውጤት ምክንያት የመጣብን ነገር የለም። እኛ አዳም በሰራው ማለት ነው። ኔቸር ግን አለ። ኔቸር ስልህ ለምሳሌ እንስሳ ስለሆኑ ስጋ ነው የሚመገበው፣ ስጋ ይበላል። ቅጠል የሚመገበው ቅጠል ይበላል። አዳምም ሲፈጠር እኮ እሱ ላመጣልህ እኮ ነው። አሁን እናንተ ጋርም የተቀመጠ ነገር አለ። በገነት ሳለ የተጻፈለት ነገር አለ። ምንድነው? ፀሐይ አይመታህም፣ አትራብም፣ አትጠማም የሚል አለ አይደል? ልክ ነኝ? አትራብም፣ ከሱ በሰፊው ተመገብ። አዎ እንደዛ ይላል። ምግብ ታገኛለህ፣ በቃ በፀሐይ አትቃጠልም፣ መጠለያ ያለህ ነው። ምግብ ታገኛለህ አይደለም? ምግብ ማግኘትማ እዚህ ምን እናገኛለን? ካልተራበ ለምንድነው ተመገብ ተብሎ የሚታዘዘው? ቤኪ በገነት ይራባል። አሁን እኔ በገነት ትራባለህ ብትለኝ እኔ አልራብም። መራብ ሳይሆን ለምንድነው ማትራበው? ስለምበላ ነው አይደለም? ስለማልበላ ማልራበው ምድር ላይ ነው። ስለዚህ አትበላም። የት? ሰማይ ቤት? ገነት ላይ አልበላም እኮ። ይህን እኮ ነው ልዩነት የምልህ። አሁን ሱረቱል በቀራ ላይ ስታየው ምዕራፍ 2 ቁጥር 30 ጀምሮ የአዳም ታሪክ አለ። እሺ ልከፍትልህ ነው። ቆይ እሺ ለምን ከፍሬው እንዳይበላ ሁሉ ለምን? ቆይ አንዴ እንትኑ ላብራውና ልክፈተው። ለካ ስክሪን ማብራት ምዕራፍ 2 ተዛማጅ ሀሳብ ስለሆነ ችግር የለውም። ከርስ ስላልወጣ ችግር የለውም። ይሄን ነገር እመለስበታል። ባይዘው ያንተን ጉዳይ ጌታ ለመላእክት አደምንም ስሞችን ሁሉ አስተማረው። ጥራት ይገባ ካስተማርከን በቀር ምንም አናውቅም። ምን ያደርጋል? ያችን ክፍል ብቻ አድርገው እኮ ልደርስበት ነው። ወደዛ እየሄድኩ እኮ ነው። አይ ሙሉ ልታስተምረ መስለኝ እኮ። ኧረ አይደለም፣ ይሄው ያለው ቁጥር 35 ላይ ነው። ያው የሱ ታሪክ ከ30 የሚጀምር የትኛው ፓርት ላይ ነው? አደም ሆይ አንተ ከነ ሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በሰፊው ተመገቡ አለ። ግን ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁና አልንም ይላል። አዎ ግን እሺ ለአደም ስገዱ ባልን ጊዜ ሁሉም ሰገዱ። እሺ ሌላ አንቀጽ ላይ ይሆናል። እሺ በፀሐይ ማትቃጠል ምናምን የሚለውን ነው። እሺ አሁን እሱን ከፍተዋለሁ። ግን አሁን ከዚህ ጋር ገነት ውስጥ ተመገቡ ይላል አይልም? የኔ ሐሳቢ ስለነበር ነው። ከታች ሱራውን አስተውሱኝ። እሺ ታስታውሰው። ኦኬ ሰርች ማድረግ እችላለሁ፣ ግን እስከዛ ድረስ ቢያፈጥኑ ብዬ ነው። በፀሐይም አትቃጠልም። አይ ቲንክ እስኪ ወይ የሆነ ቃል አስተውሱኝ። ሱረቱ ጣሃ 118 እሺ እሺ 118 እሺ እየደረስኩ ነው ሰዎች።
እና ቤኪ ግን ማለት ነው እያሰብክበት ነው አይጠየቅኩም? የትኛው ትግ ይችን እናያትና ይታል። እሺ አይ ቲንክ የትኛው ሱራ ላይ እንደደረሰ አላውቅም። እንትኑ ልመለስ። ቆይ አንዴ። እሺ ክፍሉን ግን በደንብ አስታውሰዋለሁ። አዎ አስታውሰዋለሁ እኮ እሱን እኮ ነግሬሃለሁ። ለአንተም በእርሷ አለመራብና አለመታረዝ አለ። ይኸው አልንም ይላል። ኦኬ ስክሪኑ ይታያል? ስክሪኑ አልዘጋሁትማ ሰዎች። ይተኛል። እሺ እኔ ጋር ጨለማ ስለሆነ ነው። አልንም አደም ሆይ ይህ ለአንተ ለሚስትህም በእርግጥ ጠላት ነው፣ ስለዚህ ከገነት አያውጣችሁ ትለፋለህና አለ። ለምንድነው ከገነት የማይወጣው? ትለፋለህ ማለት ነው። ሶ የማይለፋው ለምንድነው? ገነት ውስጥ ስላለ። ለአንተ በእርሷ ውስጥ አለመራብና አለመታረዝ አለ። ለምን? ሁሉ ነገር ፊት ለፊት ስላለ ማለት ነው። አንተም በእርሷ ውስጥ አትጠማም፣ ፀሐይም አትተኮስም። ሰይጣንም ወደ እርሷ ጎተጎተ፣ አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስና ላመላክትህን አለው። አሁን ያንተ ሐሳብ እነዚህ ሁለቱ ላይ ነው። አዎ ገባኝ እኮ። አንተም በእርሷ ውስጥ አትጠማም፣ ፀሐይም አይተኩስም የሚለው አሁን በየት ሳለ ነው? በየት ሳለ ነው? በገነት ሳለ። በገነት ሳለ። የቅድሞ አንቀጽ የሚያሳየው በገነት ሳለ ነው። በምድር ሲመጣ ግን እኛ ነው። በምድር ስንመጣ እኛ ነው። አንተን ልይህ ወይስ እኛ ስትል? ራስህ ነው እንጂ አንድ አይደለም። ይቅርታ አድርግልኝ። ሙስሊም ስለሆንክ አንተ የተለየ። እኔ ሙስሊም ስለሆንኩ አላልኩም። እኔ ሃይማኖቴን አላስገባውም። አይ አንተ ኦኬ። ፀሐይ መታ? አዎ እኔ እሱን እኮ ነው የምልህ። ማንን ነው እያልኩ ያለሁት? እሱን ነው። አዎ ለምን መሰለህ ቤኪ እስልምና ላይ ያለውን አይደለም እስልምና ላይ ያለውን ኮንሴፕት እንደተረዳው ነው። እስልምና ላይ አደም አለይሂ ሰላም የነበረው የድሎት ህይወት ነው። የድሎት ህይወት ማለት ምን ማለት ነው? የሀፍታም ላይፍ ማለት ነው። ባጭሩ ስነግርህ ከሷ በፈለጋችሁት በሰፊው ተመገቡ አለ አላህ Subhanahu Wa Ta'ala። ብሉ አለ። ስለሚበላና በሰፊው ስለሚመገብ ምንም ነገር ስለማያጣ እስኪርበው ድረስ የሚቆይ ፍጥረት አይደለም አደም ማለት ነው። ለምን? በሰፊው የሚመገብ ፍጥረት ነው። የማይታረዘውም በፀሐይ የማይተኮሰውም ሁሉም ነገር ሙሉ ስለሆነለት ነው እንጂ ፀሐይን ወደዛ ያለ ተፈጥሯ ወደ ሌላ ቦታ እንድትሄድ ተደርጋ ምናምን እንደዛ አይደለም። ገባ ቤኪ? እና ኮንሴፕቱን እንድታገኘው ነው። እኛ ምናምነው አደም አለይሂ ሰላም የነበረበት ህይወት የድሎት ህይወት ነው። ድሎት ማለት የሀብት ህይወት ማለት ነው። አሁንም ድረስ አደም የነበረበትን ህይወት የሚኖር ሰው አለ ወይ ብትለኝ አው ነፍሰው አለ። ነፍሰው ለምሳሌ እንዲሁ እንኳን እንትኑን ተወውና የፀሐይ ሙቀት በጣም ዝቅተኛ የሆነባቸው የዓለም ክፍል አሉ። በጣም አፍታሞች የሆኑ ምግብም ያላቸው ማለት ነው። ወደኛ ስንመጣው እንደ ሰው ልጅ እኮ ነው የሚያወራው ያለው፣ ስለ መላእክት አይደለም እያወራው ያለሁት። አይ እነዛ ነጥላታቸው እንደዚህ በዝቅተኛ ፀሐይ የሌለበት ቤት ያላቸው ምናምን የሚለውን ትተህ አሁን አንተና እኔ እያወራን ያለነው ስለምንድን ነው? ስለ ኢስላማዊ ኮንሴፕት ነው እያወራን ያለነው። እሺ ኢስላማዊ ኮንሴፕት ላይ ስትመጣ ቆይ الذي خلق الموت والحياة ليبلوكم أيكم أحسن عملا ምን ማለት ነው? ያ ህይወትና ሞትን የፈጠረ የትኛችሁ ስራው ያማረ መሆኑን ሊሞክራችሁ ነው የሚል። የሰው ልጅ አጠቃላይ የተፈጠረው በዚህ ኮንሴፕት ላይ ነው። እንደገና ደግሞ አላህ Subhanahu Wa Ta'ala ወማ خلقቱል ጂነ ወልኢንስ ኢላ ሊያዕቡዱን ይላል። ሊገዙኝ ቢሆን እንጂ ሰዎችንም ሆነ ጋኔሎችን አልፈጠርኳቸውም ይላል። ስለዚህ የተፈጠረው ሊገዛ ነው፣ ትእዛዙን ልናከብር ልንገዛው ማለት ነው። ሁለተኛ ደግሞ የተፈጠርነው ለፈተና ነው። በሞትና በህይወት መካከል ላይ ያለነው ለፈተና ነው። ይሄ አጠቃላይ ጄኔራል የሰው ልጆችን በሙሉ የሚመለከት ነው። ግን ሁላችንም የምንፈተንበት መንገድ ይለያያል። አደም አለይሂ ሰላም የተፈተነው በምን ላይ ነው? ለጊዜያዊነት በገነት በመግባት። ገነት ውስጥ የገባው ባይዘው ቤኪ ለጊዜያዊ ነው። እሺ ዘላለም ነዋሪ ሆኖ አይደለም የገባ ገነት ውስጥ አደም። ያም ወደ ድሎት ህይወት የገባበት ምክንያት አላህ Subhanahu Wa Ta'ala ሊፈትነው ነው። እሺ ናቲሻ አትጥፋ ናቲ። አላህ Subhanahu Wa Ta'ala ሊፈትነው ነው። ወደ ምን ያስገባው? ወደዚህ ጊዜያዊ ወደ ሆነ ድሎትና ጸጋ ያስገባው ማለት ነው። በሰፊው ተመገባለው፣ ግን አንዲትን ዛፍ ከለከለው እንጂ የጀነት ጸጋዎች ላይ ባሳይ በእርሷ ውስጥ ምንም አትከለከሉም ነው የሚል። ይሄ ጄኔራሊ ነው። አደም አለይሂ ሰላም ባይዘው እኮ ፈተናውን ሁሉ የተፈተነ ጀነት ለመግባት እኮ ነው፣ ከበደለኞች ላለመሆን ነው።
ቤኪ ይሄ እስላማዊ አስተምሮ እየጠየከኝ ስላለ ነው። እስላማዊ አስተምሮ ነው የምነግርህ፣ የእናንተን ኮንሴፕት አይደለም። ሶ ከበደለኞች እንዳትሆን የተባለ ከበደለኞች እንዳትሆን። አደም ለምን ተከለከለ? ከታች አሪፍ ጥያቄ ጠይቀ ነው። ልክ አሁን የሀብታም ሰው የወለድንና የዘካን ገንዘብ መብላት እንደሚከለከለው አደም አለይሂ ሰላምም ተከልክሏል። ለምሳሌ የዘካ ገንዘብ የኛ የሀብታም ሰዎች ከሆነ የነሱ ንብረት አይደለም። ከንብረታቸው ውስጥ አመት ከሚቆየው 2% ወይም 2.5% የነሱ ንብረት ሳይሆን የደሃ ንብረት ነው። ሶ መብላት አይፈቀድላቸውም። ከበሉ ከበደለኞች ነው የሚሆኑ። ቁርአን ላይ የሚያስቀምጠው ከዚህ በበላህ ቀን ከበደለኞች ትሆናለህ ነው እንጂ እንዲህ ትሆናለህ ምናምን አይደለም። በደለኛ ትሆናለህ፣ ነፍስህን የምትበድል አካል ትሆናለህ ነው። በደለኞች ደግሞ ወዴት ነው የሚገቡት? በዛው ላይ ጸንተው ከሞቱ ወደ ጀሃነም ነው የሚገቡት። ሶ ጀሃነምና ጀነት የመግባት ጉዳይ ነው። አደም አለይሂ ሰላም የተፈጠረው ለፈተና ነው። ሶ ተፈተነ፣ ለጊዜያዊ ነው የገባው። ለጊዜያዊ መግባቱን ላሳይ በማስረጃ። አይ አውቀዋለሁ፣ አስተምሮቱን እኮ አውቀዋለሁ። አሁን ረዘም ያችን ክፍል ነበር እኮ ነው የፈለኩ። ስለ ድቀተ ባህሪ እያወራና ነበር እኮ። እሱን እኮ እኔም እኮ እያወራሁ ያለሁት እሱን ፓርት ነው። የትኛዋን ክፍል ነው አሁን ያልከውን አንቀጽ በተመለከተ? ቁርአንኛ 81 ወይም 66 መጽሐፍ አይደለም። ቁርአን አንድ መጽሐፍ ነው። አንድ መጽሐፍ ነው ማለት አንድ ድምጽ ነው ያለው። የትኛውንም እሺ ቀጥል። አሁን ለምሳሌ በገነት ሳለ ይራብ፣ ለምንድን ነው የማይራበው? ምግብ ስላለ፣ በሰፊው ተመገብ ስለተባለ፣ ሁሉም ነገር ስላለው። በቃ እንደዛም ቢሆን ያስኪዳል እኮ። እንደዛም ቢሆን እኮ ያስኪደኛል እኮ ነው። አው እኮ ታዲያ ምንድን ነው ያዘ? ቁጭ ብለን እራባለሁ አልራብም? ምግብ ከሌለ ትራባለህ። ለምን አትራብም? ምግብ ለማግኘት መስራት ሊጠበቅብህም ይቻላል አይጠበቅ። በገነትማ አትራብም እኮ። በገነት አትራብም። በቃ ምግብ ስላለ አሁን ምግብ አለ እኮ ገነት። እስልምና ላይ ከሆነ የምታወራው ገነት ላይ እኮ አለ ምግብ አለ። እንደ ክርስትናም ባይዘው አለ። ግን ተው ክርስትና ነው በዚህ ኮንሴፕት ላይ ስለ ድቀተ በዚህ ኮንሴፕት ላይ ክርስትናን ተው ነው ያልኩ። እስልምና ላይ እየጠየከኝ ስለሆነ አይ ስለ ድቀተ ባህሪ ስለሆነ አሁን አደም በጀነት ሳለ የማይራበው ምግብ ስላለ ነው አይደለ? አዎ በሱ ቦታ በሰፊው ተመገብ ተብሏል። በቃ በምድር ይራባል አይራብም? ወይም ትራባለህ አትራብም ካልበላህ? ከሀብት ወደ ድህነት ነው የወጣ አደም። ትራባለህ አትራብም? አሁን አንተ ካልበላህ ካላገኘው ምግብማ እራባለሁ። ለምን አልራብም? ይሄ ታዲያ ምንድነው? ይሄ ታዲያ ምንድነው? ይሄ ልጠይቅህ፣ ምንድነው? ይሄ ድቀተ ባህሪ ነው አይደለም? እሺ ለምንድነው የቢል ጌት ልጅ ማይራበው? ለምሳሌ ሀብታም ልጅ ምግብ ሁሌም ያገኛል፣ እስኪርበው አይጠብቅም። ለምንድነው ረሃብን እንደ ህመም ቆጥረው ሆስፒታል ሁሉ በስንት አንድ የሚገቡ ሰዎች አሉት? የሆነ ነገር አመመኝ የሚለው የሀብታም ልጆች እሱ ነው የምልህ እኮ ነው። ረሃብን አያውቁት። ለምንድነው የማያውቁት? አሁን እናንተ አልራብም አልጠማም ብላችሁ እኮ ነው የምታስተምሩ። የእስልምና አስተምሮ እኮ ያ ነው ፒኪ። አይደለም እንደዛ አይነት አስተምሮ አይደለም ያለ። አሁን አልተረዳኸኝም እያልኩ ያሉት በተደጋጋሚ ይሄን ሐሳብ ነው። እሺ ቢኪ ፒኪ ቋንዴ ለምንድነው ማልራበው አልኩ? ለምንድነው ማልራበው አልኩ? ነገርክኝ እኮ ገባኝ። አይ ድገምልኝ፣ ችግር የለውም ድገምልኝ። ስለምበላ ማልራበው ስለምበላ። አዎ ስለዚህ ምግብ ካጣው ግን እራባለሁ እንዴ? በቃ ይሄ እርግማናችን ነው። እሱ ለአንተ ነው እርግማን እያልኩ እኮ ነው። ለእኔ ደግሞ ሰው መሆኔ ነው እያልኩ ነው። አዳምም ይሄ ባህሪ አለው ነው የምልህ። ከዛም ወጣም አልወጣም ይሄ ባህሪ አለው። ግን የሀብት ህይወት ተሰጥቶት ነበረ። ከዛ ሀብት ህይወት ደግሞ ከዛ የድሎት ህይወት ደግሞ ወጥቷል። ቤቂ አሁንም ድረስ በዚህ ምድር ላይ የሀብት ህይወት አለ። ከዛ የሀብት ህይወት ደግሞ የወጡ ሰዎች አሉ። ሁላችንም የምንፈተነው በተለያየ መንገድ ስለሆነ ማለት ነው። ምንዳ የሚሰጠን ትሩፋት የሚሰጠንም ደግሞ በምንፈተነው ልክ ነው። እሺ ችግር የለውም። ቢቂ ሞት አለ በገነት? አዎ አለ። እንዴ በገነት ሞት አለ? አዎ ገነት ስትል ስለ የትኛው ገነት ነው የምታወራ? ስለ አዳም ነው እያወራኸኝ ያለው? ጀነት አዳም በጀነት ካለ ይሞታል ወይ? አዎ እንዴ ጀነት የጀነት ኮንሴፕታችንንም አታውቀውምና። ለማንኛውም ስለ አዳም ከሆነ ሰይጣን ራሱ ያሳሳተው አዳም ሟች ስለሆነ ነው። አላህ Subhanahu Wa Ta'ala ወማ خلقቱል ጂነ ወማ ምንድነው የሚለው? አለዚ خلقል መውታ ወልሐያተ ይላል እኮ። ሞትንና ህይወትን እኮ አላህ ነው የፈጠረው። አዳም አለይሂ ሰላም ምድር ላይ ሲፈጠር
ፊል አርዲ ኸሊፋ ነው የሚለው ምዕራፍ 2 ቁጥር 30 ላይ ምን ማለት ነው? በምድር ላይ ተተካኪ ትውልድ ማለት ነው። ምትክ ተተካኪ ማለት በሞት የሚያልፍና በህይወት የሚተካ ትውልድ ሆኖ ነው የተፈጠረው አደም። ለዛ ደግሞ ያ መጀመሪያው ከፍጥረቱ ላይ ማየት እንችላለን ይህንን አንቀጽ ይህን ሐሳብ። ከዛ ውጭም ደግሞ እንምጣና እዚሁ ጋር ራሱ ሰይጣን ራሱ ያሳሳተው በምንድነው ስንል ሰይጣንም ወደ እርሱ ጎተጎተ። አደም ሆይ ምን ብሎ ነው የጎተጎተው? በመዘውተሪያ ዛፍ በማይጠፋ ንግስናም ላይ ላመላክትህን አለው ይላል። ዘላለም እንድትኖር ዘውታሪ እንድትሆን ማይጠፋ ንግስናም እንድታገኝ ላመላክትህን ይላል። በመጀመሪያ ደረጃ ማለት ነው ቤኪሻ እንደ ክርስትናም ቢሆን እንደ አንተ አመለካከት ነው እንጂ እንደ መጽሐፍ ቅዱስ ሞት ተፈጥሯዊ ነው። ባይዘው የስጋ ሞት ያው መንፈሳዊ ሞት የምትሉት ነገር አለ፣ ግን የስጋ ሞት ተፈጥሯዊ ነው። እሺ በአዳም ምክንያት የመጣ አይደለም። የመጣ ነው ካልከኝ ደግሞ እንቀጥላለን፣ ችግር የለውም። ገና አዳም ላይ አይደለም። ባይዘው ገና ብዙ ኮተት አለ ወደ ኢየሱስ ገባ። ይቲ ወይ ቁርጥ ይላል። ኦኬ አንተ ጋር ነው አሁን አለፈች። እሺ በመጀመሪያ አደም አለይሂ ሰላም ሲፈጠር ይሰማሃል? አሁን ስለሞት ያወልካታ። ስለሞት ነው፣ እሱን ነው ማነሳለ። አደም ሲፈጠር በምድር ላይ ተተካኪ ትውልድ ወይም ምትክ ተደርጎ ነው የተፈጠረ። ምትክ ማለት ምን ማለት ነው? በሞት የሚጠፋ በህይወት በውልደት የሚተካ ፍጡር ማለት ነው። ይሄ ሲፈጠር አላህ በምድር ላይ ምትክን አድራጊ ነኝ ሲል ኸሊፋ የሚለውን ቃል በተመለከተ ነው እየነገርኩ ያሉት። ይሄ ፍጥረቱ ላይ ነው። ሰይጣን ደግሞ ሲያሳስተው ምንድነው ያለው? አደምን በመዘውተሪያ ዛፍ በማይጠፋ ንግስናም ላይ ላመላክትህን አለ። ዘላለማዊ በሆነ ህይወት በማይጠፋ ንግስና ላይ ላመላክትህ አለ። የተታለለው ይብን ዘላለም የሚኖር መስሎት ነው። ሲቀጥል ሞትም ህይወትም አላህ Subhanahu Wa Ta'ala የፈጠረው ነው እንጂ እንደ እስላም አስተምህሮ በማንም ኃጢያት በማንም ስራ ምክንያት የመጣ አይደለም። እንደ መጽሐፍ ቅዱስም እንሂድ ቢባል ነው ማለት እንደ መጽሐፍ ቅዱስም ብንሄድ ሞት ይሄ ስጋዊ ሞት የሚባለው የኃጢያት ውጤት አይደለም። ዘፍጥረት ላይ ማውራት እንችላለን ስለሱ ሐሳብም ከፈለክ እርግማኖች ጋር በተገናኘ እዛው ተዘርዝሮ ስላለ ማውራት እንችላለን። የኃጢያት ደሞዝ እኮ ነው የትኛው ሞት የመጣብን በአዳም ምክንያት። የትኛው አይደለም። አፈር ምን ለብሰ ሞት አይደለም። እሺ እንዴት ነው እንግዲህ ካቦክ ንገረኝ። ሞት ተፈጥሯዊ ነው። ለዛ መክብብ ላይ ማየት እንችላለን፣ ግን ከዚሁ ከእርግማኑ ሳንወጣ ማየት እንችላለን። ምን ይላል አሁን? እርግማኖቹን ከላይ ነው የሚያወራ። ምንድነው አልሞተም ልትለይ ከሆነ እሱ አይሆንም። አልሞተም አይደለም ያልኩ ያለሁት ነው። ስለ መንፈሳዊ ሞት አውቃለሁ። እሱማ በበላህ ቀን ትሞታለህ የሚለው የሞት ብላችሁ ስለምትተረጉሙት ኦርቶዶክሶች ስለ መንፈሳዊ ሞት ነው የሚያወራ ብላችሁ ነው የምታስቡት። ኦሬዲ ችግር የለውም። አሁን እርግማኑ ላይ ነው የምናወራ። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁም ዛፍን በልተሃልና በምድር ከአንተ የተነሳ የተረገመ። እሺ ሾህንና አሜኬላን አራደውሉ ጌታ ሆይ ሾህንና አሜኬላን ታበቅልብሃለች የምድርንም ቡቃያ ትበላለህ አለ። ከዛ ምንድነው የሚለው? ይሄ እስካሁን እርግማኑ ነው። ወደ ወጣህበት መሬት እስክትመለስ ድረስ አለ። ወደ ወጣበት መሬት መመለስ እርግማን አይደለም፣ የጊዜ ቆይታውን ነው እየነገረው ያለው። እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ አለ። እርግማኑ ምንድነው? በፊቱ ወዝ እንጀራን መብላት። እስከ ምን ድረስ ብሎ ሲነግረው ወደ ወጣህበት መሬት እስክትመለስ ድረስ። ለምንድን ነው የሚመለሰው? አደም ወደ ወጣበት መሬት ስትል አፈር ነህና ወደ አፈርም ትመለሳለህና። ምክንያቱም አፈር ስለሆነ ነው። ኔቸሩ አፈር ስለሆነ ወደ አፈር ይመለሳል። የሚያስቀምጠው ነገር ይሄ አይደለም። እርግማኑንማ እየነገርኩ እኮ። ለምሳሌ አንተ እዚህ እስክትገባ ድረስ ምሳ ብላ ብዬ ብነግርህ እዚህ መግባት የሆነ ነገር ነው፣ ትእዛዝ ነው። እርግማን ነው ይሄ። ነው እርግማን አይደለም። አስተምሮታችን እየነገርኩ እኮ ነው። እኔ ስለ አስተምሮቱ አይደለም እያወራው። አሁን ምን ብላችሁ ታምናላችሁ ለሚለው የተለያየ ሐሳብ ስለሚነሳ እሱን አይደለም ማወራ። እኔ ማወራ መጽሐፉ ምን ይላል ነው። በደንብ ነው የምትለያዩት። እሱ መጽሐፈ መክብብ ላይ ምናምን ገብተን እኮ ለሁሉም ጊዜ ያለው፣ ለመኖርም ጊዜ ያለው፣ ለመሞትም ጊዜ ያለው እያለ የሰው እድል ፋንታ ልክ እንደ እንስሳ ነው እያለ እኮ ያስቀምጠዋል ሞት ተፈጥሯዊ መሆኑን። ግን እዚህ አንቀጽ ላይ ቆመን ማየት እንችላለን ነው የምልህ እኔ። ቀጥል ቤኪ ሐሳብህን። ፒኪ እኛ ሞት መጣ ብለን የምናምነው በአዳም ነው። ሞት የኃጢአት ደሞዝ ነው። አስቀድሞ የተፈጠረ አይደለም። አሁን በእስልምናው
አዳም ሟች ነበረ። አዳም ሟች አለመኖሩን ማስረጃ ልታሳየኝ ትችላለህ ቤኪ? በገነት ሳለ ሙቶ አላየነውም። እንግዲህ ሙቶማ እንዴት ታየዋለህ እንዴ? ታዲያ ከሞተማ ሪዘራክት አድርጎ ከሞት በኋላ ስላለ ህይወት ነው። በህይወት እያለ እኮ ነው እያወራን ያለ ነው። ሙቶ አላየሁትም ትላለህ እንዴ? እንደዛ ሳይሆን እኔ ሟች ነበር ነው ያልኩ። ሟች ነበር ወይስ አልነበረም ነው እንጂ ሙቷል ወይስ አልሞተም ብዬ እኮ አልጠየኩም። እሺ ግድ የለም። አሁን የእስልምናውና የክርስትናው አስተምሮ ስለሚለያይ እኮ ነው። እስልምናውን ትቼዋለሁ ቤኪ። አሁን እኔ እያወራሁ ያለው እዚህ ጋር ቁመን እናውራ ነው። አሁን እዚህ ጋር እርግማኖች አሉና አደራርጊ አንዴ ልናገር። ተናገር ቤኪ ተናገር። እሺ አጠራርጊ ስናገር ምንድነው አዳምን ፈጥሮ ከጨረሰ በኋላ በኤደን ገነት ወስዶ አስቀመጠው ይላል እና በዚህ ውስጥ ያለውን ነገር በሙሉ ግዛ ብሎ ነገረውና እግዚአብሔርም ገዢ ነበረ፣ አዳምም ገዢ ነበረ። ሁለቱም ገዢ ሆኑ። ነገር ግን ከአዳም በላይ የፈጠረው ጌታው እንዳለ ለማሳወቅ ዕፀ በለስን አስቀመጠ። ከዚህ ፍሬ እንዳትበላ አለው። ሔዋንን ካስቀመጠለት በኋላ ማለት ነው፣ ለማሳጠር ነው። ሔዋንን ከፈጠረለት በኋላ ከዚህ ዕፀ በለስ እንዳትበላ አለው። ከዚህ ዕፀ በለስ በበላ ጊዜ ሞትን ትሞታለህ ምናምን ብሎ አስጠነቀቀው። ከዛን ጊዜ በበላ ጊዜ ነው ሞትን ትሞታለህ፣ አፈር ነህና ወደ አፈር ትመልሳለህ ብሎ ወደ ምድር ያባረረው፣ ከኤደን ገነት ያስወጣው። ስለዚህ ሞት የሚባለው ነገር በራሱ የመጣው የኃጢአቱ ውጤት ነው፣ የኃጢአቱ ደሞዝ ነው፣ የአዳም ማለት ነው። ስለዚህ ለሱ ነው እኮ ማስረጃ እየጠየቅኩ ያለሁት ቤኪ። ምን አይነት ማስረጃ? ሞት የኃጢአት ደሞዝ ለመሆኑ ስጋዊ ሞት የኃጢአት ደሞዝ ለመሆኑ ምንድነው ማስረጃ ነው እንጂ አንተ የምታወራው ኮንሴፕት እኮ አልገባኝም። አይደለም ምን አልከኝ? ከላይ እኮ አለ የሞትን ትሞታለህ አለው እኮ። የሞት የሚል ቃል የለም። ባይዘዊ ትሞታለህ ነው ያለው። ታዲያ ሞቷል? ምን አይነት ሞት ነው የሞተ እዛ ጋር ቤኪ? እንደዛ ስትል ደግሞ ሞት በዋነኝነት ሁለት አይነት ሞት አለ። የትኛውን ሞት ነው የሞተ አዳም በበላ ቀን? ሁለቱንም ሞቷል። በበላ ቀን ነው የሞተ አዳም ስጋዊ ሞትን? አይ እንደዚህ አትበላ። እንደዚህ እኮ የትኛውን ሞት ነው የሞተ? አሁን ከዚህ በበላህ ቀን በቃ ግድ ይላል። አስቀድሞ ይሄኛውን ሞት ከእግዚአብሔር ፍቅር የመራቅን ስለዛ ሞት ነው የሚያወራው ነው እኔ እያልኩ ያለሁት። የመጀመሪያው ሞት እሱ ነው። ሁለተኛው ሞት ደግሞ ቀኑ በደረሰ ጊዜ አፈር ውስጥ የሚገባው ሞትም ነው። ሁለቱንም ሞት ነው የጠቀሰው ዛክ እኮ አይደለም። እዚህ ጋር ስታክ አድርገን ስናወራ ማለት ነው ወደ አፈር ትመለሳለህ ያለው ለምንድን ነው? ምን ስለሆነ ነው ወደ አፈር ትመለሳለህ ያለው? ወደ አፈርም ትመለሳለህና ያለው ይላል እኮ አፈር ነህና ወደ አፈር ትመለሳለህ። ስለዚህ አፈር ስለሆነ ነው ወደ አፈር የሚመለሰው። ኃጢአት ስለበላ ነው? ያንን ነገር ስላደረገ ነው ወይስ አፈር ስለሆነ ነው? በገነት እንደዛ የለም እያልኩ ኖ በገነት ተብሏል ወይስ አልተባለም? እሱን ሌላ ቶፒክ ነው። እኔም እያልኩ ያለሁት እኮ ምንድነው ስጋዊ ሞት ይሞት ነበረ ለማለት ግልጽ የሆነ ማስረጃ ሊኖርህ ይገባል ነው። ከዚህ በበላህ ቀን ሞትን ትሞታለህ ሲል አንተም እንዳልከው የሞተው መንፈሳዊ ሞት ነው ብላችሁ ነው የምታምኑት። እኔ ደግሞ እያልኩ ያለሁት ስለ ስጋዊ ሞት የሚያወራ ምንም አይነት ማስረጃ የለም እዚህ ጋር ነው። ሌላ አንቀጽ ላይ ብንሄድ ስጋዊ ሞት የሚባለው ልክ እንደ የእንስሳና የሰው እድል ፋንታ አንድ ነው፣ ሰውም እንደሚሞት ምናምን ሌላ አንቀጽ ላይ አይ ቲንክ መክብብ ላይ ምናምን ይናገራል። እድል ፋንታቸው አንድ አይነት ነው እያለ ነው፣ የእንስሳም የሰውም። ካልሆነ እንስሶች ለምን ሞቱ ብል ኔቸራቸው ስለሆነ ነው የምትለኝ። በአዳም ምክንያት ካልክ የፍትህ ኩዌሽን አሁን ይመጣል ማለት ነው። ለማንኛውም እዚህ ጋር ግን የሚለው ሾህንና አሜኬላን ታበቅልብሃለች የምድርንም ቡቃያ ትበላለህ ካለ በኋላ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ነው የሚል። ይሄ መሞትህ በዛ ምክንያት ነው እዛ ትገባለህ ስለሰራህ ምናምን ሳይሆን በፊትህ ወዝ እንጀራን የምትበላው ከዚህ እስከዚህ ድረስ ነው፣ ወደ ወጣህበት መሬት እስክትመለስ ድረስ ነው እያለው ነው። እርግማኑ ወደ ወጣበት መሬት እስኪመለስ ድረስ በፊቱ ወዝ መብላቱ ነው። ከዛ በኋላ ታዲያ ለምንድን ነው ወደ ወጣበት መሬት የሚመለስ ስትል አፈር ነህና ወደ አፈርም ትመለሳለህና አለው። ለምን? አፈር ስለሆንክ ነው አለው። አፈር ስለሆንክ ወደ አፈር ትመለሳለህ ነው። ሌሎች እንትኖች የቤተክርስቲያን አስተምሮ እንደዛ አይደለም እኮ። ለዛ መጽሐፍ ቅዱሳዊ ማስረጃ ትሰጠኛለህ? ይሄው አመጣው እኮ ፒኪ አይደለም እያልከኝ ነው አንተ ደግሞ። አይልም አሁን ሞተ ሲል እሺ፣ ከዛ በበላህ ቀን ማለት ምን ማለት ነው? በበላህ ቀን ሲል እኮ እንደዛ እያሉማ በጣም ያዝጋሉ። ነገር ግን ይሄው ነው በቃ ክፍሉ የሚለው ራሱን ነው። ይኸውልህ አሁን እሺ
አሁን አንተ እንደዚህ ብለህ የምትለኝ እንዴት ቢሆን መሰለህ? ስንት ሞት ነው ያለው ቢኪ? ሜሙ ልከተው ነው። ስንት ሞት ነው ያለው? ኧረ ዋል እንዴት አወቅ? ሜሙ ልከተው ነው አላለኝም እንዴ? ተገጋልክ። እኔ እኮ አልሳኩም። ስንት ሞት ነው እኔ ጋር የገጠመው? ስንት ሞት ነው? ወላሂ አስታወስከኝ። ራስቼ ነበር። እንደ ቁርአንም ከሆነ ብዙ አይነት ሞት አለ። እንደ ኢስላም ከሆነ መጠየቅ፣ እንደ ክርስትናም እንደዛው መንፈሳዊ ሞት አለ፣ ስጋዊ ሞት አለ። ቤኪ እሺ፣ በገነት አንዴ ሙተህ ፈጣሪ ጋር ሄደህ ድጋሚ ትሞታለህ? አያትሞትም። የፊተኛዋን ሞት እንጂ ሌላን ሞት አያዩም ይላል። እዛ ለመድረስ መጀመሪያ መሞት አለብህ ነው የኢስላም አስተምህሮ። የፊተኛዋን ሞት ታያለህ፣ ሌላን ሞት ግን አታይም። ሁለተኛ ሞት የሚባል ነገር አታይም ነው። በእንትን ውስጥ ግን ጀሃነም የሚቃጠሉ ሰዎች የጀሃነምን ቅጣት በተመለከተ በየቦታው ሞት ይመጣባቸዋል፣ እነሱ ግን የሚሞቱ አይደሉም ይላል። ሞት ብሎ የጠቀሰው ዛ ላይ ደግሞ የጀሃነምን ቅጣት ብሎ እናገኘዋለን። ይኸውልህ አሁን እኔ የምልህ እኮ ይሄንን ነው። ሞት የሚባለው ነገር አስቀድሞ የለም ስልህ አዳም በገነት ሳለ ያው ነበረ። አዎ እኔ ሙቶ ነበር እኮ አላልኩም። የሚሞት ነበር ብዬ እኮ ነው እያወራሁ ያለሁት። ኧረ አይደለም ማለት ነው። ኧረ አይደለም ማለት ነው። በበላ ጊዜ እሺ ችግር የለም ካላልክም እሰየው፣ ተግባባን። ካላልክም እሰየው ነው። በሞተ ያችን ዕፀ በለስ በበላ ጊዜ ነው እንደዛ የተባለው። ስለዚህ ሞት የኃጢአት ደሞዝ ነው። ምንድነው እያልከን ያለው የሚለውን እንትን ላስቀምጥ እንዴ? ኖ አይደለም። እኔ እኮ ስህተት ነው እያልኩ ነው ቤኪ። አሁን ቤኪ ምን መሰለህ የመጀመሪያው አንተማ እኮ አዎ እንደዛ። እሺ በቃ እንደ እምነት ልውሰድ። አሁን በማይሆን ነገር ላይ እሺ እንዳንከራከር እንጂ እኔ የምልህ እኮ መጽሐፍ ቅዱስ ጋርም ተመሳሳይ ነው። የሰው እድል ፈንታ ብሎ ለሁሉም ጊዜ ያለው ይላል። ለመኖርም ጊዜ ያለው፣ ለመወለድ ጊዜ ያለው፣ ለመሞትም ጊዜ ያለው ይላል። ሁለቱም እግዚአብሔር ያስቀመጠው ጊዜ ነው። አንድ ለመሞትም ለመወለድም ያለው። የምትወለደው በእርግማን ውጤት እንዳልሆነ ሁሉ የምትሞተውም በዛ ውጤት አይደለም። ዘፍጥረት ላይ ካሉ የእርግማን ዝርዝሮች ውስጥም ሞት የሚባል ነገር አልተቀመጠም። የእርግማን ዝርዝሮች ውስጥ የመጀመሪያው ከዚህ በበላህ ቀን ትሞታለህ፣ በዛች በበላህ ቀን ትሞታለህ የተባለው ሁሉም የሚስማማበት መንፈሳዊ ሞት ነው። መንፈሳዊ ሞት ምን ማለት ነው? ከእግዚአብሔር መለየት። ያንን ሙቷል ወይ? አዎ ሙቷል። ኧረ ኮድ በኮድ ደግሞ ይደወላል። ሰባት ሶስት የምን ቁጥር ነው ሰዎች? ምን ያክል በቴሌ ደረጃም ተፈላጊ የሆንኩ ነው። ያሳዝናል በጣም። እሺ ለማንኛውም ያልከው ያለውት ቤኪ ሳይለንት ላድርገው መሰል ስልኬ። ኦኬ ሊዘጋብኝ ነው ማለት ነው አካውንቴን። ወይ ቤኪ ቀጥል። እሺ ይሄን ርዕስ ግን በእስልምናው አድርገው መወያየት እፈልጋለሁ ካንተ። ምን የምኑን ርዕስ? ፍትሃዊ ነው የሚለውን በእስልምና አድርገው መወያየት እፈልጋለሁ። ችግር የለውም እንወያያለን። በጊዜው ትመጣለህ። ምን ችግር አለው? እሺ አይ ፍትሃዊ ነው የሚለው ፕሮግራም ካላወጣ አው ፍትህ እንደዚህ አይነት ርዕስ እኮ ብዙ ጊዜ እኔ አሁን ምን አይነት ርዕስ መሰለህ መለጥፈው ክርስቲያኖች ሊገቡ ይችላሉ ብዬ የማስበውን ርዕስ ያንን እለጥፋለሁ። ከክርስቲያኖች ጋር ያነጋግረኝ ይችላል ምናምን። ከዛ ውጭ እኮ ነፍ ርዕስ ነው የምንለጥፍ እዚህ ቤት አንድ ሰው አይገባም። እና ትንሽ ራሱ እየሞከርኩ ነው። አሁን ቅድምም መምህርም ያሉት ነበር ከታች ብቻ ኤንጅልም ገብቶ ያደረገው ያንን ነው። በቃ በሚለጠፈው ርዕስ አወራ ያን ሁሉ ጊዜ ጠብቆ ምናምን ትርጉም የለውም ምናምን አለ። ከዛ ገብቶ ቀጥታ ወደ ቁርአን መጣ። ስለዚህ ምን እያልኩ ነው? በፍትህ ዙሪያ የሚገራርም የፍትህ አስተምሮ አለ። ለምሳሌ ክርስትና ሃይማኖት ላይ የሌለ የፍትህ አስተምሮ በእባቡ ገደልከው ሰዓቱን። አረ ባቡን ትችዋለህ እኮ የባቡ የሚል ነገር አይተህ መጀመሪያ ገደልከው በእባቡ። እሺ በቃ ችግር የለውም። ሌሎችን አስተናግደን ይብቃይ ለዛሬና ያኛውን ሐሳብ ግን በቅርቡ ታነሰው እኔም ገብቼ እወያይበታለሁ። የትኛውን ሐሳብ? አሁን በእስልምና ይሄንን ሐሳብ ምንድነው ማንሳት የፈለከው ጥያቄ? ከአዳም ጋር በተገናኘ ነው? ተዘጋጅበት ነው። ኦኬ ለተዘጋጅበት ነው። ተዘጋጅተህበት ናና
ችግር የለውም። አሁን እስልምና ወይስ ክርስትና የሚል ርዕስ እለጥፋለሁ እንደ አንዳንድ ጊዜ እንደዛም ስለማደርግ ያኔም መጣ እስልምና ላይ ያለን ሐሳብ መልቀቅ ብዙ ርዕሶች አሉ ባይዘው ምን ለጥፋቸው በቃ እንደዛ ይዋ እሺ እሺ በቃ ሰላም አለ ወንድም ጀማል ሰላም አለ ሁላችሁ እሺ ደህና ዋል ቤት መልካም ጊዜ እሺ